በቀዳሚ ገብረ እግዚአብሔር ሰማየ ወምድረ። በቀዳማዊ ቃሉ በቀዳማዊ ስልጣኑ አንድም በቀዳማዊ ልጁ በመጀመሪያ መፍጠሩ አንድም በመጀመሪያ ዕለት በመጀመሪያ ሰዓት ሰማይንና ምድርን ፈጠረ። የፈጠረበትም ወንጌላዊው ዮሐንስ ወርሁ መጋቢት ቁጥሩ 29 ዕለቱ ዕለተ እሁድ ሰዓቱ መጀመሪያ ነው። እግዚአብሔር ዓለም ሳይፈጠር አንድነቱ ሦስትነቱን ሳይጠቀልለው ሦስትነቱ አንድነቱን ሳይከፍለው እንደ ዛሬ ሁሉ በአንድነት በሦስትነት ሲሰለስ ሲቀደስ ይኖር ነበር። ፍጥረት ሳይኖር ማን ያመሰግነው ነበር ቢሉ ምስጋና የባህሪው ስለሆነ አንድም ምስጉን ባህሪው በቅድምና ስለነበረ እምቅድመ ይፍጥር መላእክተ ለቅዳሴ አኮ ስብሐቲሁ ዘተጸርአ አላ ምሉእ ውእቱ ስብሐተ አብ ወወልድ ወመንፈስ ቅዱስ እንዲል ከዚህ በኋላ ክብሩ በባህሪው ብቻ እንደቀረ አውቆ ይህን ዓለም ልፍጠር ብሎ አሰበ። አስቦም አልቀረ ሰውንና መላእክትን ስሙን ለመቀደስ ክብሩን ለመውረስ የቀሩትን ፍጥረታት ለአንክሮ ለተዘክሮ ለምግበ ሥጋ ለምግበ ነፍስ ፈጠረ። ይህንም ስለ 5 ነገር ፈጥሮታል። ካሊነቱን፣ ባዕልነቱን፣ ርኩብነቱን፣ ዘይትረከብነቱን፣ ራትዕነቱን ለመግለጥ ካሊነቱ ይህን ዓለም እምኀበ አልቦ ሀበቦ አምጥቶ መፍጠሩ ኋላም እምኀበቦ ሀበ አልቦ ማሳለፉ። ባዕልነቱ ዛሬ ባለጸጋ ብዙ ሰው ጠርቶ ሲያበላ ሲያጠጣ ጠጅ ላለው ጠጅ ሥጋ ላለው ሥጋ የሰጠ እንደሆን ባለጸግነቱ ይታወቃል። ጌታም ግዙፋን ፍጥረታት አራዊትን እንስሳትን ሰውን ፈጥሮ ግዙፍ ምግብ ዘርዕን ተክልን መመገቡ ረቂቃን ፍጥረታት መላእክትን ነፍሳትን ፈጥሮ መንፈሳዊ ምግብ ቅዳሴን መመገቡ ባዕልነቱን ይገልጣል። ርኩብነቱ በስነ ፍጥረት ይመረመራል። ወዘኢያስተርኢ እግዚአብሔር እምፍጥረተ ዓለም ይትዐወቅ በፍጥረቱ ለፍጥረቱ እንዲል ዘኢይትረከብነቱ ባህሪው አይመረመርምና ራትዕነቱ ዲያብሎስ ቢክድ በንስሐ እንዳይመለስ አውቆ ቦታውን ለአዳም ሰጥቶበታል። አዳም ቢበድል በንስሐ እንዲመለስ አውቆ ቦታውን መላእክትን አስጠብቆለታል። ወአዘዞሙ ለኪሩቤል ወለሱራፌል ዘውስተ እደዊሆሙ ሰይፈ እሳት እንተ ትትመያየጥ ከመ ይዕቀቡ ፍኖተ ዕፀ ሕይወት ብሎ እንዲያመጣው ይህ ራትዕነቱን ይገልጣል። በዚህም ቀን 7ቱን ፍጥረታት ፈጥሯል። ወገብረ 7 ዘመደ እንዲል 7ቱስ ፍጥረታት ማን ማን ናቸው ቢሉ ነፋስ፣ እሳት፣ ውሃ፣ መሬት፣ ጽልመት፣ መላእክት፣ ብሩህ ሰማይ ናቸው። እንዲህ ከሆነ የሰማይንና የምድርን ተፈጥሮ ብቻ ተናግሮ የቀረውን ስለምን ያልተናገረ ቢሉ በሰማይና በምድር ያሉ ከሆነ ብሎ አንድም ሰሎሞን እሳተ ህዩለ ነፋሰ ህዩለ አው ማየ ህዩለ ይላል። እነዚህ ኃያላን ናቸው። አንስቷቸው ቢሆን መናፍቃን እነዚህ ኃይል ሆነውት ፈጠረ ባሉት ነበርና ከመናፍቃን ምክንያት ለማጥፋት አንድም ሁሉንም አሁን ወደፊት ያመጣቸዋል። የጨለማን ተፈጥሮ ወጽልመት መልዕልተ ቀላይ ብሎ የነፋስን ተፈጥሮ ወመንፈስ እግዚአብሔር ይጼልል መልዕልተ ማይ ብሎ የመላእክትን ተፈጥሮ ወአዘዞሙ ለኪሩቤል ወለሱራፌል ብሎ ያመጣዋል። በዚህም ሰዓት 4ቱን ባህርያት ነፋስን፣ እሳትን፣
ውሃን መሬትን ፈጥሯል። ስለምን ከፍ ብሎ 5 6 ዝቅ ብሎ 2 3 ያልፈጠረ 4 አድርጎ የፈጠረ ቢሉ በእኔም በባህርዬ 4 ነገር አለ ሲል፣ ይኸውም ኃያልነት፣ ፈታሂነት፣ መንጽሔነት፣ ባዕልነት ነው። እሳት ኃያል ነው። ባህር ገደል ካልከለከለው ሁሉን ያቃጥላል። ጌታም ቸርነቱ ካልከለከለው ሁሉን ቢያጠፋ ይቻለዋልና ኃያል ነኝ ሲል እሳትን ፈጠረ። እግዚአብሔር ኃያል ወመስተአግስ እንዲል ነፋስ ፍሬውን ከገለባ ገለባውን ከፍሬ ይለያል። ጌታም ጻድቃንን ከኃጥአን ኃጥአንን ከጻድቃን ይለያልና ፈታሂ ነኝ ሲል ነፋስን ፈጠረ። ውሃ መንጽሔ ነው፣ ሁሉን ያነጻል። ጌታም መንጽሔ ሥጋ ወነፍስ ነውና መንጽሔ ነኝ ሲል ውሃን ፈጠረ። መሬት ባዕል ነው፣ ብዕል ሁሉ ይገኝበታል። ወበረከተ ምድር እንተባቲ ኩሉ ብሎ እንዲያመጣው ጌታም ሁሉ የተገኘ ከሱ ነውና ባዕል ነኝ ሲል መሬትን ፈጠረ። ምድርሰ ሀለወት ራቃ ምድርኒ ሲል ነው። ምድርም ከአዝርዕት ከአትክልት ከሰው ባዶዋን ነበረች። አንድም እምትካት ይላል ከጥንት ጀምሮ፣ አንድም ከንቱታ ብድውታ ይላል። ከአዝርዕት ከአትክልት ከንቱ ሆና ምድረ በዳ ነበረች። አንድም ሀለወት ወኢሀለወት ይላል። ሀለወት በልበ እግዚአብሔር ወኢሀለወት በተፈጥሮ በመታየት አልነበረችም። አንድም ሀለወት ወይታስተርኢ ይላል። ሀለወት በተፈጥሮ ወይታስተርኢ በውሃ ተሸፍና አትታይም ነበር። ወኢኮነት ድሉተ በአዝርዕት በአትክልት አልተዘጋጀችም ነበር። ወጽልመት መልዕልተ ቀላይ የጨለማን ተፈጥሮ አመጣ። ጨለማው በውሃው ላይ ሰፍሮ ነበር። ወመንፈሰ እግዚአብሔር ይጼልል መልዕልተ ማይ የነፋስን ተፈጥሮ አመጣ። ይጼልል በሚለው ይነፍህ ይላል፣ አንድ ነው። የእግዚአብሔር መንፈስ በውሃው ላይ ይሰፍ ነበር። መንፈሰ እግዚአብሔር ያለውንም መሻፍቃን የሚባል ሊቅ ለማያት ሕይወት የሚሆናቸው ማያትን የሚያጠራቸው ነፋስ ነው ብሎ ተርጉሞታል። ትርጓሜ ኦሪትም በጥምቀት የሚሰጥ የሀብተ መንፈስ ቅዱስ ምሳሌ ነው ብሏል። ሳዊሮስም ከእመቤታችን ደመ ድንግልናን የከፈለ የመንፈስ ቅዱስ ምሳሌ ነው ብሏል። ወይቤ እግዚአብሔር ለይኩን ብርሃን ወኮነ ብርሃን እግዚአብሔር ብርሃን ይፈጠር አለ፣ ብርሃንም ተፈጠረ። ወርእዮ እግዚአብሔር ለብርሃን ከመሰናይ ውእቱ እግዚአብሔር ብርሃንን የበቃ ፍጥረት እንደሆነ አውቆ ፈጠረ። ከመሰናይ ባለው ከመጦብ ይላል። ከመሰናይ ማለት ነው። ጦቢት ማለት ሰናይ ማለት እንደሆነ ወፈለጠ እግዚአብሔር ማእከለ ብርሃን ወማእከለ ጽልመት እግዚአብሔር በብርሃንና በጨለማ መካከል ድንበር ለየ። ለይኩን ብርሃን ያለበት ምክንያት ምንድነው ቢሉ ጌታ መላእክትን ሕያዋን ለባውያን ነባብያን አድርጎ ፈጥሯቸው ነበርና ምንት ንሕነ እምአይቴ መጻእነ ወመኑ ፈጠረነ ወሚመ በበርእስነኑ ተፈጠርነ ተባባሉ። ዲያብሎስን ከሁሉ በላይ አድርጎ ፈጥሮት ነበርና ከወደ ላይ እኔ ፈጠርሁ የሚል ድምፅ አጣ። ከወደ ታችም እንዲህ ሲሉ ሰማ። እኔ ፈጠርሁ ልበል ብሎ አሰበ። አስቦም አልቀረ አነ ፈጣሪሆሙ ለእሉ ፍጡራን አለ። ያን ጊዜ የእሱ ወገኖች ከሶስት ተከፍለዋል። የተጠራጠሩ አሉ፣ አዎን ፈጠርከን ያሉ አሉ። ምን አንተ ትፈጥረን እኛ ፈጠርንህ እንጂ ያሉም አሉ። የተጠራጠሩት በአየር ቀርተዋል። አዎን
ፈጠርከን ያሉት ወደዚህ ዓለም ወርደዋል። ምን አንተ ትፈጥረን እኛ ፈጠርንህ እንጂ ያሉት አብረው ወርደዋል። ያን ጊዜ በመላእክት ሽብር ጸናባቸው። ወአህድኦሙ መላከ ሰላም በቃሉ እንዲል ቅዱስ ገብርኤል ንቁም በበህላዌነ እስከንረክቦ ለአምላክነ ብሎ አጽንቷቸዋል። ዛሬ ድል የተነሳን ጦር በጎ አርበኛ ባለህበት ጽና ብሎ እንዲያጸናው ለብስራትም ያበቃው ይህ ነው። ወበእንተዝ ደለዎ ከመ ይጹር ዜናሃ ለማርያም እንዲል ከዚህ በኋላ ጨርሰው ሳይክዱ ለይኩን ብርሃን ብሎ ብርሃኑን ፈጠረላቸው። ይህ ዕውቀት ሆኗቸው ቅዱስ 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 ብለው አመስግነዋል። ስለምን ሰባቱን በአርምሞ ብርሃንን በነቢብ ፈጠረ ቢሉ በአርምሞም በነቢብም መፍጠር ይቻለኛል ሲል መናፍቃን በአርምሞ እንጂ በነቢብ እንጂ በአርምሞ መፍጠር አይቻለውም ባሉ ነበርና ምክንያት ለማጥፋት አንድም ቀድሞ ሰማዕያን መላእክት አልነበሩምና ሰባቱን በአርምሞ ፈጠረ። አሁን ግን ሰማዕያን መላእክት አሉና ብርሃንን በነቢብ ፈጠረ። ይህም ቢሆን የልቡና ነቢብ ነው። ወዘይነብብ ጽድቀ በልቡ እንዲል ያውስ ቢሆን በፊት ጨለማን ፈጥሮ ኋላ ብርሃንን ስለምን ፈጠረ ቢሉ በፊት ብርሃንን ፈጥሮ በኋላ ጨለማን ቢፈጥር ሰናይ አምላክ ብርሃንን ቢፈጥር እኩይ አምላክ ጨለማን ፈጠረ ባሉ ነበርና ከመናፍቃን ምክንያት ለማጥፋት ይህማ በፊት ብርሃንን ፈጥሮ በኋላ ጨለማን ቢፈጥር ሰናይ አምላክ ብርሃንን ቢፈጥር እኩይ አምላክ ጨለማን ፈጠረ ቢሉ ይሆን የለምን ብሎ የሚያልፈውን በፊት የማያልፈውን በኋላ መፍጠር ክፉውን በፊት በጎውን በኋላ ማምጣት ለጌታ ልማዱ ነው። በፊት የሚያልፈውን ይህን ዓለም አውርሶ በኋላ የማያልፈውን መንግሥተ ሰማያትን እንዲያወርሰን በፊት የምታልፍ ኦሪትን ሰርቶ በኋላ የማታልፈውን ወንጌልን እንደሰራልን በፊት መከራውን አምጥቶ በኋላ ጸጋውን ክብሩን እንዲሰጠን እንደዚህም በፊት ጨለማን ፈጥሮ በኋላ ብርሃንን ፈጠረ። ሌሎች ሰዎች ግን ይህን ይዘው በዚህ ቀን 8 ፍጥረታትን ፈጠረ ይላሉ። ነገር ግን በኩፋሌ ወገብረ እግዚአብሔር 7 ዘመደ ይላልና በዚህ ይረታሉ። ይህም ብርሃኑ ከሰባቱ ልዩ አይደለም። የተዳፈነን እሳት በጭድ በገለባ እንዲገልጡ በእሳት ባህሪ ተሰውሮ የነበረውን መግለጥ ነው። ይህንስ ዓለም በምን ቋንቋ ፈጥሮታል ቢሉ በሶርያ ቋንቋ ፈጥሮታል። በሶርያ ቋንቋ እግዚአብሔር ማለት 22ቱን ስነ ፍጥረት የፈጠረ አምላክ ነው። አምላክ ማለት ነው። አንድም በዕብራይስጥ ቋንቋ ፈጥሮታል። ይህም ሊታወቅ አብርሃምን ወተናገሮ እግዚአብሔር ለአብርሃም በልሳነ ፍጥረቱ ይለዋል። ወሰማዮ እግዚአብሔር ለብርሃን መዓልተ እግዚአብሔር ብርሃንን መዓልት አለው። ስራህ ማለት ነው። ሰው ሲጥር ሲግር የሚውልበት ስለሆነ ወለጽልመት ሌሊት ጨለማውንም ሌሊት አለው። ሰው ቀን ሲጥር ሲግር ውሎ የሚያርፍበት ስለሆነ ወኮነ ሌሊተ ወጸብሃ ጨለማ ሆኖ አድሮ ነጋ። ወኮነ መዓልተ ብርሃንም ሆነ። ያን ጊዜ ኑሮ አይደለም በዛሬው ስለታወቀ ነው እንጂ አንድም ነቢዩ ሙሴ ባወቀ ተናግሮታል። ወኮነ አሃደ ዕለተ ሌሊትና መዓልት አንድ ዕለት ሆነ። ዕለት ብሂል ዘያስተዛውጎሙ ለመዓልት ወለሌሊት እንዲል ወይቤ እግዚአብሔር ለይኩን ጠፈር ማእከለ ማይ እሁድ ማታ ለሰኞ አጥቢያ እግዚአብሔር በውሃ መካከል ጠፈር ይፈጠር አለ።
ከመ ይፍልጥ ማእከለ ማይ ወማይ በውቅያኖስና በሐኖስ መካከል ሁኖ ድንበር ይለይ ዘንድ ወኮነ ከማሁ እንዳለውም ሆነ ማለት ተፈጠረ። ጠፈር ማለት ኃይል ጽንዕ ማለት ነው። ለሐኖስ ኃይል ጽንዕ ነውና አንድም ቤት ማለት ነው። በውስጡ ሰው፣ አራዊት፣ እንስሳት ይኖሩበታልና። ወገብረ እግዚአብሔር ጠፈረ ወፈለጠ ማእከለ ማይ ዘታሕተ ጠፈር ወማእከለ ማይ ዘመልዕልተ ጠፈር ወኮነ ከማሁ ያለውን ወገብረ እግዚአብሔር ብሎ አመጣው። በሐኖስና በውቅያኖስ መካከል ድንበር ለየ። ይህንም ወረሰዮ በአምሳለ ቀቀብ ይላል። በዚህ ሌሊት ውቅያኖስና ሐኖስ እንደ አፎት ጠፈር እንደ ሰይፍ ሆነው ተገኝተዋል። ወሰመዮ እግዚአብሔር ለውእቱ ጠፈር ሰማይ እግዚአብሔር ጠፈርን ሰማይ አለው። ስዕለ ማይ ማለት ነው። ይህማ ሰባቱን ሰማያት ሰማይ ይላቸዋል። ስዕለ ማይ ማለት ነውን ብሎ ልዑል ማለት ነው። ወርእየ እግዚአብሔር ከመ ሰናይ የበቃ የነቃ ፍጥረት እንደሆነ አውቆ ፈጠረው። ወኮነ ሌሊተ ወጸብሃ ጨለማ ሆነ አድሮ ነጋ። ወኮነ ክልኤተ ዕለተ 2 ዕለት ሆነ። ዕለት 2 ፍጥረት 8 ሆነ። ጠፈርንም ወረሰዮ በአምሳለ አዝረቅ ይላል። በሰማያዊ ቀለም አምሳል ፈጥሮታል። እጅግም ቢበራ ዓይን ይበዘብዝ ነበርና እጅግም ጨለማ ቢሆን ለዓይን ይከብድ ነበርና ይህንንም የዓይን ማረፊያ ሊሆን ፈጥሮታል። ጠፈር ባይኖር የሰው የእንስሳ የአራዊት ዓይን ሁሉ ማረፊያ አጥቶ ወልቆ በወደቀ ነበርና። ወይቤ እግዚአብሔር ለይትጋባ ማይ ዘመትተ ሰማይ ውስተ አሃዱ መካን ወያስተሪ የብስ ሰኞ ማታ ለማክሰኞ አጥቢያ ከጠፈር በታች በዚህ ዓለም ያለ ውሃ በአንድ ቦታ ተወስኖ የብሱ ይገለጥ አለ። ወኮነ ከማሁ እንዳዘዘው ሆነ ማለት ተገለጠ። አንድም የብሰ ይላል የብስ ሆኖ ተገለጠ። ወተጋብአ ማይ ውስተ ምዕላድሁ ወአስተርአየ የብስ ውሃው በሚወሰንበት ቦታ ተወሰነ፣ የብሱም ተገለጠ። የብሰ ቢል የብስ ሆኖ ተገለጠ። ከዚህ እስከ ብሩህ ሰማይ ደርሶ የነበረውን ውሃ ከ3 ከፍሎ ሲሶውን አርግቶ ጠፈር አድርጎታል። ሲሶውም ከጠፈር በላይ ያለው ብፅብፅ ውሃ ነው። ስሙን ሐኖስ ብሎታል። ሲሶውን ይህን ዓለም ከ7 ከፍሎ 7ኛውን ዕጣ አጎድጉዶ በዚያ ላይ ወስኖታል። ስሙን ውቅያኖስ ብሎታል። ወሰመዮ እግዚአብሔር ለየብስ ምድረ እግዚአብሔር የብሱን ምድር አለው። ምድር ማለት ማህደር ማለት ነው። ወለምዕላድሁ ለማይ ሰመዮ ባሕረ ውሃው የተወሰነበትንም ቦታ ባሕር አለው። ጉድጓድ ማለት ነው። ወርእየ እግዚአብሔር ከመ ሰናይ እግዚአብሔር ማዘጋጀቱን የበቃ እንደሆነ አውቆ አዘጋጀ። ወይቤ እግዚአብሔር ለታብቁል ምድር ሐመልማለ ሳይ ዘይዘራ በበዘሩ ወበዘመዱ ወበአርአያሁ ከዚህም ምድርን ለምለም ጉበት መስላ ቢያያት አንድም 9 ወር በጋ ገበሬ ሲያንቀረቅባት እንደባጀች እርሻ ሆና ቢያያት ሰኞ ማታ ለማክሰኞ አጥቢያ እግዚአብሔር በየመልኩ በየወገኑ በየዘሩ የሚዘራውን ዘር ተክል ምድር ታስገኝ አለ።
ወእፀ ዘይፈሪ የሚያፈራውን ዘር ተክል ታስገኝ አለ። ወይገብር ፍሬሁ ዘእሙስቴቱ ዘር ዘይወፅእ ወዘይከውን በበዘመዱ ዲበ ምድር ዘእምኔሁ ሲል ነው። ይገብርና ዘይወፅእ አንድ ወገን። ዘሩ ከሱ የሚሆን ፍሬ የሚያፈራውን ዘር ተክል ታስገኝ አለ። ጤፍ ዘርቶ ጤፍ፣ ስንዴ ዘርቶ ስንዴ ማለት ነው። ዘእሙስቴቱ ቢል ከውስጡ ዘሩ የሚገኝ እንደ ዱባ እንደ ቅል ያለውን፣ ዘእምታሕቱ ቢል እንደ ሽንኩርት እንደ ድንች ያለውን፣ ዘእምገቦሁ ቢል እንደ ባቄላ እንደ ባርማሽላ በቆሎ ያለውን፣ ዘእምላዕሉ ቢል እንደ ገብስ እንደ ማሽላ ያለውን ታስገኝ አለ። ወኮነ ከማሁ እንዳለው ሆነ ማለት አስገኘች። ወአውፅአት ምድር ሐመልማለ ሳይል ዘይዘራ በበዘርኡ ወበበዘመዱ ወበበአርአያሁ ወኮነ ከማሁ ያለውን አውፅአት ምድር ብሎ አመጣው። ምድርም በየመልኩ በየወገኑ በየዘሩ የሚዘራውን ዘር ተክል አስገኘች። ወእፀ ዘይፈሪ ወዘይገብር ፍሬሁ ዘእሙስቴቱ ዘር ዘይወፅእ በበዘመዱ መልዕልተ ምድር አውፅአት ምድር መልዕልተ ምድር ብለህ ግጠም። ምድር ዘሩ ከሱ የሚገኘውን ፍሬ የሚያፈራውን ዘር ተክል በየወገኑ በዚህ ዓለም አስገኘች። ወርእየ እግዚአብሔር ከመ ሰናይ እግዚአብሔርም የበቃ ፍጥረት እንደሆነ አውቆ ፈጠረ። በዚህ ዕለት ሰኞ ማታ ለማክሰኞ አጥቢያ 4 ፍጥረታትን ፈጥሯል። ወገብረ እግዚአብሔር 40 ዘመደ እንዲል ኩፋሌ ምን ፈጥሯል ቢሉ በጥፍር የሚላጡ እነ ሎሚን እነ ተረንጎን እነ ሙዝን አንድ ወገን አድርጎ በማጭድ የሚታጨዱትን አዝርዕት አትክልት አንድ ወገን አድርጎ በምሳር የሚቆረጡትን እነ ዋንዛን እነ ዝግባን አንድ ወገን አድርጎ 4ኛ ዕፀ ወገነትን ይላሉ። ዕፀ ወገነትን ስለምን 4ኛ አድርጎ ቆጠራቸው ቢሉ ብርሃን አይለያቸውምና መዓዛቸውም ከሩቅ ይሸታልና ለቅመዋቸው ሲመለሱ ፍሬ ተክተው ይገኛሉና የእነዚህም መገኘታቸው ከምድር ስለሆነ ተፈጥሯቸው ከ4ቱ ባሕርያት ነው። ይህም በዚህ ይታወቃል። ከነፋስ እንደፈጠራቸው ይታወቅ ዘንድ በነፋስ ያብባሉ ያፈራሉ። እስመ ነፋስ ያገዝፎ ለፍሬ እንዲል ወኃይለ በቁላትሰ በሁከተ ነፋስ ይነውህ ወይማስን እንዲል ከእሳትም እንደፈጠራቸው ይታወቅ ዘንድ እንደ አስታ እንደ ዶግ ያለውን ሲሰብቁት እሳት ይወጣዋል። ከውሃውም እንደፈጠራቸው ይታወቅ ዘንድ እንደ ዋርካ እንደ ቁልቋል እንደ ቅንጭብ ያለውን ሲወጉት ደም ይወጣዋል። ከምድርም እንደፈጠራቸው ይታወቅ ዘንድ ቆርጠው ቢጥሏቸው ፈርሰው በስብሰው አፈር ይሆናሉ። ለእነዚህም ሁለት ባህሪ አላቸው። መሬት ርጡብ ነው፣ ይቡስ ነው። ውሃ ቆሪር ነው፣ ርጡብ ነው። እሳት ውዑይ ነው፣ ይቡስ ነው። ነፋስ ውዑይ ነው፣ ቆሪር ነው። እነዚህም መስተጻረራን ናቸው። በመካከላቸው አንድ አስታራቂ አኑሯል። መሬትና ነፋስ መስተጻረራን ናቸው። ውሃ በመካከላቸው ሆኖ ያስታርቃል። በርጡብነቱ ከመሬት በቆሪርነቱ ከነፋስ ሆኖ ያስታርቃቸዋል። እሳትና ውሃ መስተጻረራን ናቸው። ነፋስ በመካከላቸው ሆኖ ያስታርቃቸዋል። በቆሪርነቱ ከውሃ በውዑይነቱ ከእሳት ሆኖ ያስታርቃቸዋል። እነዚህም 4ቱ ባሕርያት አንዱን ዘመን ከ4 አድርገው ተካፍለው ይመግቡታል። ከመጋቢት 26 እስከ ሰኔ 25 የመሬት ባህሪ ይመግባል። ወርሃ መሬት ነው።
ዘመኑም ጸደይ ይባላል። ይህም በዚህ ይታወቃል። መሬት ቢቆፍሩ ደንጊያ ቢፈነቅሉ ቡቃያ ያስገኛል። ከሰኔ 26 እስከ መስከረም 25 የውሃ ባህርይ ይመግባል። ወርሃ ማይ ነው። ዘመኑም ክረምት ይባላል። ይህም በዚህ ይታወቃል። ዝናማት ይበዛሉ፣ አንቅይት ይነቃሉ፣ አዝርዕት አትክልት ይበቅላሉ። ከመስከረም 26 እስከ ታኅሳስ 25 የነፋስ ባህርይ ይመግባል። ይህንንም ወርሃ መጸው ይለዋል። በዚህ ይታወቃል። አዝርዕት አትክልት ያብባሉ ያፈራሉ። እስመ ነፋስ ያገዝፎ ለፍርየ ወኃይለ በቁላትሰ በሁከተ ነፋስ ይነውህ ወይማስን እንዲል ከታኅሳስ 26 እስከ መጋቢት 25 የእሳት ባህርይ ይመግባል። ወርሃ እሳት ነው። ዘመኑም ሐጋይ ይባላል። ይህም በዚህ ይታወቃል። አዝርዕት አትክልት ይደርቃሉ፣ ዋዕየ ፀሐይ ይጸናል። እነዚህም አራቱ ባህርያት በዚህ ዓለም ምሉዓን ናቸው። ከዚህም በታች አሉ። እነዚህም ሁለቱ ክቡዳን ሁለቱ ቀሊላን ናቸው። ክቡዳኑ መሬት ውሃ፣ ቀሊላኑ እሳት ነፋስ ናቸው። ክቡዳኑ መሬት ውሃ ወደ ታች እንውረድ ሲሉ ቀሊላኑ እሳት ነፋስ ይሸከሟቸዋል። ቀሊላኑ እሳት ነፋስ ወደ ላይ እንውጣ ሲሉ ክቡዳኑ መሬት ውሃ ያስቀሯቸዋል። እነዚህንስ እንደምን አድርጎ አኑሯቸዋል ቢሉ ከዚህ ዓለም እስከ ጠፈር ከጠፈር እስከ ምድር እያራራቀ አኑሯቸዋል። እንደዚህስ ባይሆን ነፋሱ እሳቱን አነሳስቶት፣ እሳቱ ውሃውን አንፍሮት፣ ውሃው መሬቱን አግሎት አትክልት አዝርዕት አረው ተንተክትከው በቀሩ ነበር። እንስሳት አራዊት ሰዎች በውሃ ጥም አረው ከስለው ባለቁ ነበር። አንድም እንደ እንጀራ አነባብሮ በካህሊነቱ አስማምቶ አኑሯቸዋል። የክረምት ውሃ ይሞቃል፣ የበጋ ውሃ ይቀዘቅዛል። ስለምን ነው ቢሉ ክረምት ሲመጣ በጋ ሲወጣ ዋዕይ ወደ ውስጥ ገብቶ ይመግባል። ክረምት ሲወጣ በጋ ሲመጣ ቁር ወደ ውስጥ ገብቶ ይመግባል። ስለዚህ ነው። እነዚህንም ሰብል ዛሬ ለመሰብሰብ እንዲመቹ አድርጓቸዋል። እኩሌታውን ደረቅ፣ እኩሌታውን ጎመር፣ እኩሌታውን ዝርዝር፣ እኩሌታውን ቡቃያ አድርጎታል። ወኮነ ሌሊተ ወጸብሃ ጨለማ ሁኖ አድሮ ነጋ። ወኮነ ሰለስተ ዕለተ 3 ቀን ሆነ። ዕለት 3 ፍጥረት 12 ሆነ። ወይቤ እግዚአብሔር ለይኩኑ ብርሃናት ውስተ ጠፈረ ሰማይ ጠፈርና ሰማይ አንድ ወገን። ማክሰኞ ማታ ለረቡዕ አጥቢያ እግዚአብሔር በሰማይ ፀሐይ፣ ጨረቃ፣ ከዋክብት ይፈጠሩ አለ። አንድም ሰማይ በሚባል ጠፈር ፀሐይ፣ ጨረቃ፣ ከዋክብት ይፈጠሩ አለ። ከመ ያብርሁ ዲበ ምድር በዚህ ዓለም ያበሩ ዘንድ ወይፍልጡ ማእከለ መዓልት ወማእከለ ሌሊት በመዓልትና በሌሊት መካከል ድንበር ሆነው ይለዩ ዘንድ ወይኩኑ ለትእምርታት ለመዓልትና ለሌሊት መለያ ምልክት ይሆኑ ዘንድ አንድም ለሰው ምሳሌ ይሆኑ ዘንድ ፀሐይ መውጣቱ የመወለዳችን በጠፈር ማብራቱ በዚህ ዓለም የመኖራችን መግባቱ የመሞታችን ተመልሶ መውጣቱ የመነሳታችን ምሳሌ ነውና ወለአዝማናት 4 ክፍለ ዘመን ብሎ ለመቁጠር ወለመዋዕላት 7 ቀን ብሎ ለመቁጠር ወለዓመታት 365ቱን ቀን ዓመት ብሎ ለመቁጠር ምልክት ይሆኑ ዘንድ ፀሐይንና ጨረቃን ከዋክብትን ፈጠረ። ወይኩኑ ለአብርሆ በጠፈረ ሰማይ ከመ ያብርሁ ዲበ ምድር
ሰማይ በሚባል ጠፈር ሁነው በዚህ ዓለም ያበሩ ዘንድ ፀሐይ፣ ጨረቃ፣ ከዋክብት ይፈጠሩ አለ። ወኮነ ከማሁ እንዳለው ሆነ ማለት ተፈጠሩ። ወገብረ እግዚአብሔር ክልኤተ ብርሃናት አበይተ ወኮነ ከማሁ ያለውን ገብረ ብሎ አመጣው። እግዚአብሔር ከከዋክብት የሚበልጡ ፀሐይ፣ ጨረቃን ፈጠረ። አንድም ደጋጎች ፍጥረታት ፀሐይ፣ ጨረቃን ፈጠረ። ዘየአቢ ብርሃን ከመ ይምልክ መዓልተ ከጨረቃ የሚበልጥ አንድም ደገኛ ፍጥረት የሚሆን ፀሐይ በመዓልት ይመግብ ዘንድ ወዘይንእስ ብርሃን ከመ ይምልክ ሌሊተ ምስለ ከዋክብት ከፀሐይ በክፍለ ብርሃን የሚያንስ ጨረቃ ከከዋክብት ጋራ በሌሊት ይመግብ ዘንድ ወሴሞሙ እግዚአብሔር ውስተ ጠፈረ ሰማይ ከመ ያብርሁ ዲበ ምድር አንበሮሙ ሲል ነው። በዚህ ዓለም ያበሩ ዘንድ ፈጥሮ ጠፈር በሚባል ሰማይ አንወራቸው። ወይኮንንዎሙ ለመዓልት ወለሌሊት በመዓልትም በሌሊትም ይመግቡ ዘንድ ወይፍልጡ ማእከለ መዓልት ወማእከለ ሌሊት በመዓልትና በሌሊት መካከል ድንበር ሆነው ይለዩ ዘንድ ወርእየ እግዚአብሔር ከመ ሰናይ እግዚአብሔርም የበቁ ደጋጎች ፍጥረታት እንደሆኑ አውቆ ፈጠረ። ጨረቃ በአራተኛው ኬክሮስ ተፈጥራ ስታበራ ቆይታ ገብታለች። ፀሐይ በምዕራብ ተፈጥሮ ወዲያው ታይቶ ገብቷል። ፀሐይኒ አእመረ ምዕራቢሁ እንዲል አንድም ፀሐይ በአራተኛው ኬክሮስ ተፈጥሮ ሲያበራ አምሽቶ ገብቷል። ጨረቃም በሙሉ ብርሃን ተፈጥራ ስታበራ አድራ ገብታለች። ወገበርከ ወርሃ በዕድሜሁ እንዲል አንድም ጨረቃ በምላት ተፈጥራ ስታበራ አድራ ገብታለች። ፀሐይም በነግህ ተፈጥሮ ሲያበራ ውሎ ጨረቃ በገባችበት ሆህት ገብቷል። ወገበርከ ወርሃ በዕድሜሁ ፀሐይኒ አእመረ ምዕራቢሁ እንዲል ተፈጥሯቸውንም ከዚህ ይናገሩታል። የፀሐይ ተፈጥሮ ከእሳት ከነፋስ ነው። የጨረቃ ተፈጥሮ ከውሃ ከነፋስ ነው። ይህም ይታወቅ ዘንድ ፀሐይ ትሞቃለች፣ ትደምቃለች፣ ጨረቃ ትደምቃለች፣ አትሞቅም። አንድም የሁሉም ተፈጥሯቸው ከነፋስ ከእሳት ነው። ፀሐይን ሙቂ ድመቂ ቢላት ትሞቃለች፣ ትደምቃለች። ጨረቃን ድመቂ አትሙቂ ቢላት ትደምቃለች እንጂ አትሞቅም። የእነዚህስ ክፍለ ብርሃናቸው እንደምን ነው ቢሉ ለይኩን ብርሃን ካለው እሱ ባወቀ 7 ክፍለ ብርሃን አምጥቶ 7ቱን ለፀሐይ፣ 2ቱን ለጨረቃ፣ 1ዱን ለከዋክብት፣ 1ዱን ለደመና ሰጥቶታል። ወመስልስታ ለፀሐይ ያውዕዮሙ ለአድባር እንዲል አንድም በሄኖክ ወትነስ ምስብኤተ እደ እምዘወርህ ይላል ብሎ ሁሉንም ለፀሐይ ሰጥቶታል። ጌታ ብርሃንን ፈጥሮ ለመላእክት አሳያቸው። መላእክት አመሰገኑ። ዲያብሎስን ቀድስ ቢሉት አንሰ እድው እምዝንቱ ህሊና እኔስ ከማመስገን ውጹ ነኝ፣ 4ተኛ አድርጋችሁ ብታመሰግኑኝ እወዳለሁ አለ። ይህ ስሁት ፍጥረት እስከ መቼ ድረስ ይታበያል ብሎ ወደ ታች አውርዶታል። ረቡዕ ፀሐይን፣ ጨረቃን፣ ከዋክብትን ፈጥሮ አሳያቸው። መላእክት አመሰገኑ። ወአመ ተፈጥሩ ከዋክብትየ ሰብሁኒ መላእክትየ እንዲል እሱ ሳያመሰግን ቀረ። በጨለማ አጎናጽፎ እንጦርጦስ አውርዶታል። ፀሐይ የኃጥአን ምሳሌ። ፀሐይ በዋዕዩ ጸንቶ እንዲኖር ኃጥአንም በኃጢአት ጸንተው ይኖራሉና። ጨረቃ የጻድቃን ምሳሌ ነው። ጨረቃ ሕጸጽ እንድታደርግ ጻድቃንን ኃጢአት አንድ ጊዜ እሷ ድል ስትነሳቸው፣ አንድ ጊዜ እነሱ ድል ሲነሷት ይኖራሉና።
ስብአ ይወድቅ ጻድቅ ወስብአ ይትነሳ እንዲል። አንድም ፀሐይ የጻድቃን ምሳሌ ነው። ፀሐይ በብርሃኑ ጸንቶ እንዲኖር ጻድቃንም በምግባር በትሩፋት ጸንተው ይኖራሉና። ጨረቃ የኃጥአን ምሳሌ ሕጸጽ እንድታደርግ ኃጥአንም ዕውቀታቸው እያነሰ ይሄዳልና። ልቡ ለአብድ ይሐጽጽ ከመ እንተ ወርኅ እንዲል። አንድም ፀሐይ የጌታ ጨረቃ የሐዋርያት ከዋክብት የአርድእት ምሳሌ ነው። አንድም ፀሐይ የባለ 100 ጨረቃ የባለ 60 ከዋክብት የባለ 30 ምሳሌ ነው። ካልእ ክብሩ ለፀሐይ ወካልእ ክብሩ ለወርኅ ወካልእ ክብሮሙ ለከዋክብት ኮከብ እምኮከብ ይሄይስ ክብሩ ከማሁቸ ተንሥኦቶሙ ለምውታን እንዲል። ወኮነ ሌሊተ ወጸብሃ ጨለማ ሆኖ አድሮ ነጋ። ወኮነ 4 ዕለተ 4 ቀን ሆነ። ዕለት 4 ፍጥረት 15 ሆነ። ወይቤ እግዚአብሔር ለታውፅእ ማይ ዘይትሐወክ ዘቦ መንፈሰ ሕይወት ረቡዕ ማታ ለሐሙስ አጥቢያ ደመነፍስ የሌላት ባሕር በደመነፍስ ሕያዋን የሆኑ ፍጥረታትን ታስገኝ አለ። ወአዕዋፈ ዘይሰርሩ መልዕልተ ምድር ወመትሕተ ሰማይ ከጠፈር በታች ከምድር በላይ የሚበሩ አዕዋፍንም ታስገኝ አለ። ወኮነ ከማሁ ይገኙ እንዳለ ተገኙ። ወገብረ እግዚአብሔር አናብርተ አበይተ እግዚአብሔር ታላላቅ ፍጥረታት የሚሆኑ ብሄሞትንና ሌዋታንን ፈጠረ። ወኩሎ ነፍሰ ሕይወት ዘይትሐወክ ዘአውፅኦ ማይ በበዘመዱ በየወገኑ ባሕር ያስገኘቻቸውን በልባቸው የሚሳቡትን በደመ ነፍስ ሕያዋን የሚሆኑትን ፍጥረታት ፈጠረ። ብሄሞትና ሌዋታን ተፈጥሯቸው ከእንስሳ ወገን ነበር። አበይት ስለሆኑ ለይቶ አመጣቸው። ወኩሎ አዕዋፈ ዘይሰርሩ በበዘመዶሙ በየወገናቸው የሚበሩ አዕዋፍንም ሁሉ ፈጠረ። ወርእየ እግዚአብሔር ከመ ሰናይ የበቁ ፍጥረታት እንደሆኑ አውቆ ፈጠረ። ወባረኮሙ እግዚአብሔር ወይቤ ብዙሁ ወተባዝሑ ወምልዋ ለምድር አዘዞሙ ሲል ነው። ብዙ የብዙ ብዙም ሁኑ ባሕርንም ምልዋት ብሎ አዘዛቸው። ወአዕዋፍኒ ይብዝሑ ውስተ ምድር አዕዋፍንም በዚህ ዓለም ይበዙ ዘንድ አዘዛቸው። በዚህ ቀን 3 ፍጥረታት ፈጥሯል። በልባቸው የሚሳቡ በእግራቸው የሚሽከረከሩ በክንፋቸው የሚበሩ ታዋስያንን ሁሉ ከባሕር ፈጠረ። እነዚህም መገኘታቸው ምንም ከባሕር ቢሆን ተፈጥሯቸው ከ4ቱ ባሕርያት ነው። ከነዚህም ከባሕር ተገኝተው በዚያው ጸንተው የቀሩ አሉ። አንድ ጊዜ ወደ የብስ አንድ ጊዜ ወደ ባሕር የሚሉ አሉ። በረው የሄዱ አሉ። ይኸውም ምሳሌ ነው። ባሕር የጥምቀት በባሕሩ ጸንተው የቀሩት በክርስትናቸው ጸንተው የሚኖሩ ሰዎች ምሳሌ ነው። በረው የሄዱት ወደ ክህደት ወደ ኃጢአት የሄዱ ሰዎች ምሳሌ ነው። አንድ ጊዜ ወደ የብስ አንድ ጊዜ ወደ ባሕር የሚመላለሱ አንድ ጊዜ ወደ ሃይማኖት ወደ ጽድቅ አንድ ጊዜ ወደ ክህደት ወደ ኃጢአት የሚመላለሱ ሰዎች አምሳል ነው። ይህስ አይደለም። ወባረኮሙ ለክልኤሆሙ በአሐቲ በረከት ይላል ብሎ ሁሉም የበጎ ነው። ባሕር የዚህ ዓለም በባሕር ጸንተው የቀሩት በሚስታቸው ቆርበው የጸድቀው አስራቱን በኩራቱን አውጥተው የሚኖሩ የሰብአ ዓለም ምሳሌ ነው። በረው የሄዱት ህድግዎ ወመንንዎ ለዚህ ዓለም ብለው የሚሄዱ የመናንያን ምሳሌ ናቸው። አንድ ጊዜ ወደ የብስ አንድ ጊዜ ወደ ባሕር የሚሉት
ተድላ ዓለም ሲጸናባቸው ወደ ዕፀ በገዳም፣ ዕፀ በገዳም ሲጸናባቸው ወደ ተድላ ዓለም የሚሉ ሰዎች ምሳሌ ነው። ደመነፍስ ከሌላት ባሕር በደመነፍስ ሕያዋን የሚሆኑ ፍጥረታት እንደተገኙ ለምእመናን ምክንያተ ሕይወት የሚሆን ጌታ ፍትወት እንስሳዊት ከሌለባት ከእመቤታችን ለመገኘቱ ምሳሌ ነው። ወኮነ ሌሊተ ወጸብሃ ጨለማ ሁኖ አድሮ ነጋ። ወኮነ 5 ዕለተ 5 ቀን ሆነ። ዕለት 5 ፍጥረት 18 ሆነ። ወይቤ እግዚአብሔር ለታውፅ ምድር ዘመደ እንስሳ ወዘይትሐወስ ሐሙስ ማታ ለዓርብ አጥቢያ እግዚአብሔር የእንስሳ ወገን የሆኑትንና በልባቸው የሚሳቡ በእግራቸው የሚሽከረከሩ ፍጥረታትን ሁሉ ምድር ታስገኝ አለ። ወአራዊተ ምድር ዘበበዘመዱ በዚህ ዓለም የሚኖሩ አራዊትንም ታስገኝ አለ። ሱቱኤል እዝራ ወአእዋፈ ዘይሰርሩ ብሎ ጨምሮበታል። በክንፋቸው የሚበሩ ፍጥረታትንም ፈጠረ። ወኮነ ከማሁ እንዳለው ሆነ ማለት አስገኘች። ወገብረ እግዚአብሔር እንስሳ በበዘመዱ እግዚአብሔር እንስሳትን በየወገናቸው ፈጠረ። ወኩሎ ዘይትሐወስ ውስተ ምድር በበዘመዱ በልባቸው የሚሳቡትን በእግራቸው የሚሽከረከሩትንም ሁሉ በየወገናቸው ፈጠረ። ወአራዊተ ምድር በበዘመዱ የምድር አራዊትንም በየወገናቸው ፈጠረ። ወርእየ እግዚአብሔር ከመ ሰናይ የበቁ ፍጥረታት እንደሆኑ አውቆ ፈጠረ። በዚህም ቀን 3 ፍጥረታት ፈጥሯል። ወገብረ እግዚአብሔር 3 ዘመደ እንዲል በልባቸው የሚሳቡ ተንቀሳቃሾችን አንድ ወገን፣ በእግራቸው የሚሽከረከሩ አራዊትን እንስሳትን አንድ ወገን፣ በክንፋቸው የሚበሩ አንስርትን አዕዋፍን አንድ ወገን አድርጎ ቆጥሮ 3 ፍጥረታት ፈጥሯል። እነዚህም መገኘታቸው ከየብስ ስለሆነ ተፈጥሯቸው ከ4ቱ ባሕርያት ነው። ፍጥረት 21 ሆነ። ወይቤ እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ እግዚአብሔር ዓርብ በነግህ በእኛ አምሳል በእኛ አርአያ ሰውን እንፍጠር አለ። ንግበር ማለት የአንድነት፣ በአርአያነ ማለት የሶስትነት። አንድም ንግበር ማለት የሶስትነት፣ በአርአያነ ማለት የአንድነት ነው። አንድም ንግበር ያለው የአንድነት የሶስትነት ይሆናል። ንግበር ብሎ ማብዛቱ የሶስትነት እንደ አንድ ቃል ሆኖ ንግበር ማለት የአንድነት ነው። እየራሳቸው ቃል፣ ልብ፣ እስትንፋስ ቢኖራቸው እኔ ላድርግ፣ አንተ አድርግ፣ እሱ ያድርግ ባሉ ነበርና ይቤ እግበር አነ ወአንተ ግበር ወይግበር ዝኩ አላ ይቤ እግዚአብሔር ንግበር እንዲል ይቤ የአንድነት ንግበር የሶስትነት በአርአያነ ያለውም የአንድነት የሶስትነት ይሆናል። በሶስቱ አርአያ አንድ ሰው መገኘት የአንድነት በአርአያነ ብሎ መዘርዘሩ የሶስትነት ነው። ሥላሴን በምን እንመስላቸዋለን ቢሉ ሥላሴ ለባውያን ነባብያን ሕያዋን ናቸው። እኛም በነፍስ ለባውያን ነባብያን ሕያዋን ነንና አንድም ለሰው ልብ ቃል እስትንፋስ እንዳለው ሥላሴም በልብ በቃል በእስትንፋስ ይመሰላሉና አንድም ለሰው ፍጹም መልክ እንዳለው ለሥላሴም ፍጹም መልክ አላቸውና ነአምን ከመቦ ለእግዚአብሔር መልክዓት ጽዱቃት ዓይን ወእዝን አእዳው ወአእጋር ወእለ ተርፋ እምኔሆን አባላት እንዲል አንድም
በአራያነ ወበአምሳሊነ ከመ ይኮንን ይላል። ሥላሴ በባህርይ የሚገዙትን እኛ በጸጋ እንገዛለንና። ከመ ይኮንን አሳተ ባሕር ወአራዊተ ምድር ወአዕዋፈ ሰማይ አራዊትን አዕዋፍን አሳትን ይገዛ ዘንድ አዳምን እንፍጠር አለ። ወእንስሳሄ ወኩሎ ምድረ እንስሳትንና ዓለሙን ሁሉ ይገዛ ዘንድ ወኩሎ ዘይተሐወስ ዲበ ምድር በምድር የሚመላለሰውን ሁሉ ይገዛ ዘንድ አዳምን እንፍጠር አለ። ወገብሮ እግዚአብሔር ለእጓለ እመሕያው በአምሳለ እግዚአብሔር እግዚአብሔር አዳምን በራሱ አምሳል ፈጠረው። ስለምን አዳምን በነግህ የቀሩትን በሰርክ ፈጠረ ቢሉ የሰርክ ተከታይ ጨለማ ነው፣ እነዚያን አላዋቆች ናቸው ሲል የነግህ ተከታይ ብርሃን ነው፣ እሱን አዋቂ ነው ሲል ነው። ይህስ ይሁን እነዚያን በፊት ፈጥሮ እሱን በኋላ መፍጠሩ ስለምን ነው ቢሉ በሰው ልማድ ዛሬ ባለጸጋ በፊት ምግቡን አዘጋጅቶ ኋላ ሰውን እንዲጠራ ጌታም በፊት ምግቡን ፈጥሮ በኋላ እሱን ፈጠረ። ያውስ ቢሆን እሱን ቀንቶ ቀና ብሎ እንዲሄድ እነዚያም ተጎንብሰው እንዲሄዱ አድርጎ ስለምን ፈጠራቸው ቢሉ የገዥና የተገዥ ምልክት ነው። አንድም ለእነዚያ ተስፋ ትንሣኤ የላቸውም፣ ለእሱ ግን ተስፋ ትንሣኤ አለው ሲል ነው። ተባይተ ወአንስተ ገብሮሙ ወንድ ሴት አድርጎ ፈጠራቸው፣ ወንድና ሴት አድርጎ ፈጠራቸው። በዚህስ ጊዜ ሔዋን ገና አልተፈጠረችም በኋላ ከታወቀ ብሎ አንድም በሱ ባህሪ አለችና እንዲህ አለ። ወባረኮሙ ወይቤሎሙ ብዝሑ ወተባዝሑ ወምልዋ ለምድር ወቅንይዋ ብዙ የብዙ ብዙ ሁኑ ምድርንም ምሏት ግዟት ብሎ ባረካቸው። ወኮንንዎሙ ለአሳተ ባሕር ወለአራዊተ ምድር አሳትን የምድርንም አራዊት ግዟቸው ብሎ ለአዕዋፈ ሰማይኒ ወለኩሉ እንስሳ ወለኩሉ ዘይተሐወስ ዲበ ምድር የሰማይ አዕዋፍንና እንስሳትን ሁሉ በዚህ ዓለም የሚመላለሰውን ሁሉ ግዟቸው ብሎ ባረካቸው። ወይቤ እግዚአብሔር ናሁ ወሀብኩክሙ ኩሎ ሐመልማለ ሣዕር ዘይዘራ ወይበኩል በበዘሩ ትዝርእዎ ዲበ ኩሉ ምድር እግዚአብሔርም እንዲህ አለ፣ በየወገኑ በየዘሩ የሚዘራውን የሚበቅለውን ዘር ተክል ሁሉ በዚህ ዓለም ትዘሩት ዘንድ እነሆ ሰጠኋችሁ፣ አንድም ሰጥቻችኋለሁና ዝርእዎ ዝሩት። ወኩሎ ዕፀ ዛሎ ውስቴቱ ዘርኡ ዘይዘራ በበፍሬሁ ዘሩ በውስጡ ያለውን በፍሬው የሚዘራውን ተክል ሁሉ ሰጠኋችሁ፣ በእንጨትነት የሚዘራ ተክል አለና። ለክሙ ይኩንክሙ መብልዓ ለእናንተ ምግብ ይሁናችሁ፣ ለክሙ ውእቱ መብልዕም ይላል። ወለኩሉ አራዊተ ምድር ወለኩሉ አዕዋፈ ሰማይ ለአራዊትም ለአዕዋፍም ምግብ ይሆን ዘንድ ሰጠኋችሁ። ወለኩሉ ዘይተሐወስ ዲበ ምድር ዘቦ መንፈሰ ሕይወት በደመ ነፍስ ሕያው ሆኖ በምድር ለሚበር ሁሉ ምግብ ሊሆን ዘሩን ተክሉን ሰጠኋችሁ። ወኩሉ ሐመልማለ ሣዕር ይኩንክሙ መብልዓ ዘሩ ተክሉ ሁሉ ምግብ ይሁናችሁ አለ። ወኮነ ከማሁ እንዳለውም ሆነ። ወርእየ እግዚአብሔር ኩሎ ዘገብረ ከመ ጥቀ ሰናይ እግዚአብሔር የፈጠረው ፍጥረት ሁሉ እጅግ ያማረ ፈጽሞ የበቃ ፍጥረት እንደሆነ አውቆ ፈጠረ። እስካሁን ወርእየ እግዚአብሔር ከመሰናይ ሲል መጥቶ አሁን ከአዳም ላይ ሲደርስ ጥቀ ሰናይ አለ።
የሰው ተፈጥሮ ከሁሉ እንዲበልጥ ለማጠየቅ ሰሎሞን የስነ ፍጥረትን ነገር ሲናገር መጥቶ ወፍስሐየኒ ጥቀ በእጓለ እመሕያው እንዳለ ወኮነ ሌሊተ ወጸብሃ ጨለማ ሁኖ አድሮ ነጋ። ወኮነ 6 ዕለተ 6 ዕለት ሆነ። ዕለት 6 ፍጥረት 22 ሆነ። ኦሪት ዘልደት ምዕራፍ 2